ይሄ ከለሩ ጠፍቶ አመዳም በሆነ ጸጉር ላይ ያን ቅርንፉድ ብንጠቀምበት በጣም አደገኛ ነው። ቅርንፉድን መጀመሪያ ጥቅም ያለብን ለጸጉራችን የሚሆን ለፊታችን ለቆዳችን ቅርንፉድን መች ነው መጠቀም ያለብን የሚለውን ዛሬ እኔ ከተማርኩት ከተጠቀምኩት ትምህርት ካገኘሁበት ከዛም አልፎ ደግሞ ራሴ ላይ ሞክሬ ለውጥ ባገኘሁበት ሰዓት የጠቀመኝን ነው ማጋራችሁ ማለት ነው። ቅርንፉድ ሁሉ ጊዜ መጠቀም ያለብን መች ነው? ጸጉራችን ምን አይነት ጤንነት ላይ እያለ ነው፣ ፊታችንስ ምን አይነት ሁኔታ ላይ እያለ ነው የሚለውን በደንብ ጠንቅቀን ካላወቅን ዝም ብለን ዛሬውኑ ተነስተን በየሳምንቱም ይሁን በየቀኑም ይሁን በሳምንት 3 ቀን ጸጉራችንም ላይም ሆነ ፊታችን ላይ ብናረግ ምንም አይነት ለውጥ አናይም። አለቀ። መች ነው መጠቀም ያለብን ቅርንፉድ ለፊታችንም ይሁን ለጸጉራችን መች ነው መጠቀም ያለብን? እሺ ወሬ ያላብዛ አስመራ ደረጃ ከፊታችን እንጀምር። ፊታችን ላይ የምናደርገውን ነገር በጣም መጠንቀቅ አለብን። ምክንያቱም ሁሉም ነገር ቤት ውስጥ ነው የሚሰራው፣ ቤት ውስጥ ነው የሚዘጋጀው፣ ኬሚካል የለውም፣ ፊትን አይጎዳም፣ ጸጉርን አይጎዳም፣ ናቹራል ነው ብለን ያገኘነውን ነገር ሁሉ አንስተን ፊታችንም ላይም ሆነ ጸጉራችን ላይ ማድረግ ጥሩ አይደለም። በመጀመሪያ ደረጃ ማለት ነው ሁሉም ነገር አግባብ አለው። መች መጠቀም እንዳለብን ማወቅ አለብን። ምን መጠቀም እንዳለብን ምን መጠቀም እንደሌለብን ማወቅ አለብን። በተለይ ደግሞ የቤት ነገር ተፈጥሯዊ ነገር ነው ብለን አይጎዳም ብለን የምንጠቀመው ነገር በጣም አደገኛ ነው። መጀመሪያ ደረጃ ያለብን ለፊታችን ካጨረስን በኋላ ፊታችን ሆርሞን ፊታችን ይሄ ልክ ሊመጣ ሲል የወር ግዴታችን ሊመጣ ሲል የሆነ የፊት መቀያየር አለ፣ ፊት ላይ ሽፍ ማለት ነገር አለ። ከዛ ደግሞ የሆነ በቃ አይደል ፊታችን የሆነ ይቀየራል። ብቻ ታውቃላችሁ። ያኔ በፍጹም ቅርንፉድ መጠቀም የለብንም ፊታችን ላይ። አንድ እኔ ከኔ ልምድ ነው የማጋራችሁ፣ ከጠቀመኝ ልምድ ነው የማጋራችሁ። ወይ ከመጣ ከሄደ በኋላ ወይ ደግሞ መሀል ላይ አላለ የሆነ 15 ቀን መሀል ላይ መጥቶ 15 ቀን የሆነ በዛ ሰዓት ላይ ሆርሞናችን ይስተካከላል ምናምን ሁሉም ነገር አሪፍ ነው የሚሆነው። የፊታችን ከለርም ያስታውቃል በዛ ሰዓት ላይ። በዛን ጊዜ ብንቀባ አሪፍ ነው ለፊታችን። አንድ እኔ እሱ ጠቅሞኛል። ቅርንፉዱ ደግሞ ለፊታችን ስናረግ ቢያንስ 6 ፍሬ ማለፍ የለበትም። እሱን የምትፈልጉ ከሆነ በዲቴል በሌላ ቪዲዮ እንትነላለሁኝ። ለፊታችን አሁን ምን ለማለት ነው? እኔ መች መጠቀም አለብን መች መጠቀም የለብንም የሚለውን ለመለየት ነው። እሺ ለፊታችን እንደዛ ከተጠቀምን ለጸጉራችን ደግሞ መች ነው መጠቀም ያለብን? ጸጉራችን ይሄ ጭዱ ጸጉራችን ጤናማ ሆኖ እያለ ካልተሰባበረ አመዳም ካልሆነ ከማይነቃቀል ከሆነ ነው ቅርንፉድ መጠቀም ያለብን። እባካችሁ እንደዛ ቅርንፉድ አሁን በተሰባበረ ጸጉር በተጎዳ ጸጉር ይሄ ከለሩ ጠፍቶ አመዳም በሆነ ጸጉር ላይ ያን ቅርንፉድ ብንጠቀምበት የበለጠ ነው ጸጉርን የሚጎዳው የሚሰባብረው። ምክንያቱም ቅርንፉድ የሆነ በባህሪው የሆነ ጸጉርን የማድረቅ ባህሪ ያለው አይደል? የመነቃቀል ባህሪ ራሱ አለው ሲበዛበት። ቅርንፉድ በጣም አደገኛ ነው። ጸጉራችን በዛ ሁኔታ ላይ እያለ ምንድነው ተሰባብሮ ባለበት ሰዓት ላይ እየተነቃቀለ ባለበት ሰዓት ላይ ወዙን ባጣበት ሰዓት ላይ የምንጠቀም ከሆነ ማንንም የበለጠ ነው ጸጉራችሁን የምታጡት። ጸጉራችን ጤነኛ ሆኖ እያለ ወዝ እያለው የማይነቃቀል ከሆነ ይሄ የማይሰባበር ከሆነ ጫፉ የማይሰባበር ከሆነ በዛ ሰዓት ላይ ቅርንፉድ ብንጠቀም የበለጠ ጸጉራችንን ይፋፋል፣ ወዙን ያመጣል፣ እንዳይነቃቀል ያረጋል፣ ያሳምረዋል። እሱን ደግሞ ጸጉራችን እንዲስተካከል አመዳሙ ምናምን እንዳይሆን ደግሞ የምናደርግበት እንደዛ ተሰባብሮ ተነቃቅሎ እያለ መጠቀም ያለብን ቢያንስ ነው አብሽ አሪፍ ነው በጣም። የሆነ ጸጉር ተነቃቅሎ እያለ አመዳም ሆኖ እያለ ወዙን ምናምን አጥቶ እያለ አብሽ በዛ ሰዓት ላይ ብንጠቀም ምንኛ ጸጉር የበለጠ ነው ፋ የሚያደርገው። የአብሽ ውሃ ነው በዛ ሰዓት ላይ መጠቀም ያለብን እንጂ የቅርንፉድ ውሃም ሆነ የቅርንፉድ ቅባት በዛ ሰዓት ላይ መጠቀም የለብንም። ትንሽ መጠበቅ አለብን ጸጉራችን ወደ ጤንነቱ ወደ ኖርማልነቱ እስከሚመለስ። ቅርንፉድን ባንጠቀም በጣም አሪፍ ነው ማለት ነው። ብዙ ሰው ቅርንፉድና ይሄ የሆነ ሚስማር ነው የሚባለው በተለምዶ ሚስማር
እንደዛ ነው መሰለኝ የሚባለው እሱ ማለት ነው። ቅርንፉድ ማለት እሱ ነው እና በዛ ሰዓት ላይ ቅርንፉድ መጠቀም በጣም ጥሩ ውጤቱን በቶሎ ለማየት በጣም ይረዳል ማለት ነው። ለፊታችንም እንደዛው እንዳትረሱ። እኔ ለምንድነው ይሄንን እኔ ተጠቅሜ ለውጥ አይቼ በጣም መች መጠቀም ያለብኝ መች መጠቀም የለብኝም የሚለውን ለይቼ በራሴ ፀጉርም ሆነ በፊቴ ላይ አይቼ ነው ልምድ ወስጄ ነው ሼር እያረኳችሁ ያለሁት እና ወሬ አላብዛባችሁ። ኤኒዌይስ ይሄን እንደዚህ አድርጋችሁ ተጠቀሙ። በጣም አመሰግናለሁ ስለምታበረታቱኝ። ደህና ሁኑ። ዌልካም